ቢኒና እንዲሁም ደግሞ ዴቭ ተፋጠጡ። ትላንት የተደረገውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ ሁሉም ነገር አብቅተዋል። እናንተም ትኩረታችሁ ሀቢሉ ነበር፣ ህዝቡም ደግሞ ትኩረቱ ሀቢሉ ጋር ነበር። እኔም ደግሞ ትኩረቴ ከእናንተ እኩል ሀቢሉ ጋር ነበር። ስለዚህ ይሄ ሀቢል ሲቆረጥና ወይም ደግሞ ሲወጣ ሩታ ላይ ያላችሁን አተሳሰብ ወይም ደግሞ ሩታ ላይ የተጠራጠራችሁትን ጥርጣሬ አንሱት። ሩታ ላይ አሁን ማንም ህዝብ እንዲጠረጥራትና እንዲሁም ደግሞ በማንም ህዝብ ቦታ ተጠርጣሪ እንድትሆን አልፈልግም። ምክንያቱም ይሄ ናት እንደ እህት ይሄ ነገር እኔም ከሌላ ሰው እኩል ይሄ ነገር እንዴት ነው ብዬ ነበር። ነገር ግን አሁን ሀቢሉ ወጥተዋል። ሀቢሉ ካወጣ በኋላ ማንም ይሁን ማን አንታም ይሁን እንዲሁም ደግሞ ቡዝዬ እንደ ማለት የሩታን ስም እንድታነሱ አልፈልግም። ይሄ ማለት የሆነ ነገር አድርጋለች የሚለው ነገር እንዲጠራ አልፈልግም እያሉ ሁለታቸው እየተፋጠጡ ነው። ዴቭም ሀሳቡንና አስተያየቱን ተናግሯል። ይሄም ደግሞ የእያንዳንዱን ነገር የሚነግራችሁ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ሀሳብና አስተያየት አስቀምጡ ያፈለጋችሁት ማለት ነው። አዲስም ሆናችሁ ነበር። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ የተፈጠረውን ነገር እየተካሄደው ያለው ነገር አይታችሁታል ብዬ አስባለሁኝ። የዴፍ ሀሳብና የዴፍ አስተያየት ደግሞ የዴፍ መልስስ ደግሞ ቢኒ እንደዛ ሲለው ዴፍ ሚናለው የሚለውን እንዳልኳችሁ አብራችሁኝ ሆኖ ማለት ነው። በነገራችን ላይ እዚህ ጋር ዴቭ ትክክል ነው፣ እንዲሁም ደግሞ ቢኒም በዛው ልክ ማለት ቢቻልም ነገር ግን የዴቭ ሀሳብ ተመችቶኛል። እዚህ ጋር ብዙዎቻችንም ያለነው ነገር ሩታ አታድርገውም ታድርገውም ይሄ ነገር አሁን ሙሉ ሩታ እርግጠኛ ሆና ሩታ ያላሰው አለ ብዬ አላስብም። ነገር ግን ደግሞ በተመሳሳይ በንግግሯ ወይም ደግሞ በአንዳንድ ነገር እንደተረዳ ነው ይሄ ነገር እንደተፈጠረ ነው የምናስበው። ያም ሆነ ዴቭ ደግሞ ያለው ነገር ልክ ነው በነገራችን ላይ። ይሄም ደግሞ እዚህ ጋር አብርሽን ያን እንደባል ሳይሆን አብርሽ እንደሚስት ሩታ ደግሞ እንደባል ሆኖ መኖር ነው የምትፈልገው ሩታ ይሄንን ነገር ታድርገው አታድርገው እኔ የማውቀው ነገር የለም። ነገር ግን ደግሞ ከአንዳንድ ነገሯ እንደተረዳሁኝ ይሄንን ነገር እሷ እንዳደረገችውና ይሄ ነገር ሆን ተብሎ እንደተፈጠረ ነው እኔ የማምነው። ስለዚህ አንተ እሷን ወግነህ እየተከራከርከላት ነው ወይስ ደግሞ እንዴት ነው? ምክንያቱም አብርሽን በዚህ ሁኔታ አይደለም የምታውቀውና እንዲሁም ደግሞ በዚህ ሁኔታ አይደለም እንትን የምትለው ነገር አሁን ይሄ ነገር የአንተም ንግግር ይሆን የሌላም ሰው ንግግር ምንም አይነት እኔ ሊገባኝ አልቻለም። አንተ ሩታን ደግፋ የምታወራ ከሆነ እስቲ ከዚህ በፊት የነበረውን አብርሽን ንገረኝና አሁን ያለውን አብርሽን ንገረኝ። ይሄ አብርሽ ወንድሜ እኔ የማውቀው ወንድሜ ይሄን አይደለም። እስከ ዛሬ ድረስ በማንም ተመርቶ ወይም ደግሞ ማንንም መርቶ የማያውቀውን ነገር አሁን ለታ ኤፍሬም እየመራው ነው፣ እንዲሁም ደግሞ ሩታ እየመራችው ነው። ይሄ ማለት ደግሞ ብዙዎቻችን ቤተሰቦቻችን ያኔ ሁላችንም አይደለም የመጣ ነው። እንዲሁም ደግሞ ሚዲያ ወጣንም እኛ እንደምታዩን ተጨንቀናል። እንዲሁም ደግሞ ሚዲያ ያልወጡን ቤተሰቦቻችን በዛሬው ተጨንቀዋል። ይሄ ደግሞ አብርሽንም ያኔ ከልባቸው የሚወዱትና የሚያደንቁት ተከታይ በዛሬው ተጨንቀዋል። ስለዚህ ይሄ ነገር ለአንተ ምን እየመሰለህ ነው ወይስ ደግሞ ምን እየተካሄደ ነው ብለህ ነው የምታስበው? ሁላችንም ይሄ ነገር በነገራችን ላይ የሁላችንም ጥያቄ ነው ወይም ደግሞ ሀሳብ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር አብርሽን ካወቅነው እስከ ዛሬ ድረስ በዚህ ሁኔታ አይደለም የምናውቀው። ነገር ግን የሁላችንም ጥርጣሬ አንድ ነገር አለ። እንዴ ሆን ብሎ እያስመሰለ ነው ወይስ ደግሞ ምንድነው እየተካሄደ ያለው? ተግባባን አይደል? ሆን ብሎ እያስመሰለ ወይስ እየተካሄደው ያለው ነገር ምንድነው? ምክንያቱም እዚህ ጋር አሁን ትላንት ሲያወራ በቃ ያኔ ምንም ነገር እንደተፈጠረ አይደለም እያወራ ነበረው። ያወራው ነገር ምንድነው? እኔ በቃ ያኔ ቤት አለኝ፣ ቤቴ ደግሞ ትቼ ልጄንና እንዲሁም ደግሞ ሚስቴን ትቼ እህቴ ጋር ደግሞ 3 ቀን የሚቆይበት አንዳች ምክንያት የለችም። ስለዚህ እኔ ቤቴን ነው የሚፈልገው፣ እንዲሁም ደግሞ ልጄን ማየት ይፈልጋለሁኝ። እዚህ ጋር ደግሞ 3 ቀን ለምንድን ነው የሚቆየው እያላ ነበር። ያኔ ንግግሩን ስትሰሙ ደግሞ እንዴ አብርሾን ብሎ ህዝብንም ግራ እያጋባ እንዲሁም ደግሞ ሩታን በሌለችበት እንድትጠራጠር ያደረጋ እንዲሁም ደግሞ ሄርሜላንም ለመራቅ ሲስተም ፈጠረው ነው እንዴ? እንደዛም ልናስበው እዚህ ጋር
ሄርሜላን ካልፈለጋትና ከሄርሜላ መሆን ካልፈለጋ በግልጽና ግልጽ ጉዳይ አማርኛ አይ እኔ እንግዲህ ከዚህም በፊት ተናግሯል ይሄንን ነገር እኔ ካንቺ መሆን አልፈልግም ብሎ በሰካንዶች ውስጥና እንዲሁም ደግሞ በደቂቃዎች ውስጥ ተናግረዋል። ልክ እንደዛው ያኔ የተናገረውን ንግግር ራሱ እዚህም ጋር አይ በቃኝ ብሎ ቢናገር ማንም ምንም የሚለው ነገር አለ ብዬ አላስብም። በነገራችን ላይ ይሄ ነገር ደግሞ ልክም አይደለም ተገቢም አይደለም። በተለይ ተልይ አብርሽ አውቆ ይህን ነገር እያደረጋ ከሆነ የምሬን በጣም የሚያስጠላ ነው። አንደኛው ህዝብን እያስጨነቃ ሲቀጥል ደግሞ ሩታ በሌለችበት እንድትታማ ምንድነው ሰው እንዲያማት ያደረጋ እንዲሁም ደግሞ ሌሎቹንም እህት ወንድሞቹንም እያስጨነቃ ሆን ብሎ ከሆነ በጣም የሚያስጠላ ነገር ነው። ያም ሆነ ይህ ደግሞ ዋናው ነገር ህዝቡ የሚፈልገው እንዲሁም ደግሞ እህት ወንድም የሚፈልጉት የሱን ሰላም መሆን ነው። ከዛም በኋላ ካፈለጋው እነሱ ጋር መሆን መብቱ ነው። እዚህ ጋር በግዴታ የሚያስገድደው ነገር የለም። ማንም ይሁን ማን ምንም ሊለው አይችልም። ተግባባን። ለማንኛውም ይሄን ይመስላል። እስቲ በሚፈጠረው አብረን የምናይ ይሆናል። በያላችሁ በሰላማችሁ ብዛት ይቆዩልኝ። ባይ ባይ።